ልጆች አቤት ልጆች አቤት እንኳን ደህና መጣችሁ እናመሰግናለን ማን ነው ስምህ ኢዛና ደስ ሲል አንቺስ ናያ ዱዱ ሌላ ስም አለሽ የቤት ስም ማን ነው ስም ዱዱ የኔ ስም ነው አንቺ ስም ነው የመቅዲ መሰለኝ እኔ ያንቺ የኔ ጎበዝ አንተ ስም ማን ነው ሳይዛና ዱዱ የልጆች ሰዓት ላይ ነን ደስ የሚሉ ልጆች ሶሻል ሚዲያ ላይ ይታወቃሉ ከሊና ከዳጊ የተለየ የወርገቢ አላችሁ እኛ የሌለን የወርገቢ ላይቭም እየገቡ ድራማም እየሰሩ ገንዘብ ያገኛሉ በወር ስንት ነው አሁን ያንቺ ደሞዝ ዱዱዬ ደሞዝ ብዙ ትባያለሽ አሁን ስንት ነው 1 ሚሊዮን አሃ በወር ነው በቀን እኔ ከዛሬ በኋላ ከነ ዱዱ ቤት በወር እኔ ከነ ዱዱ ቤት ይዛሹ ይድና አሳድጊው አንተ አሳድጊ እኔ ምንም በዚህ እሷ አላሳድግ ብላኛለች አንተ አሳድጊ 1 ሚሊዮን አመት ቢኖርም 1 ሚሊዮን አልሰጠውም እናንተ ስንት ነው ገቢያችሁ ገንዘብ 4 ውይ 4 ብር እኔ ጌታ አንተስ እኔም 4 ግን ብዙ ነው 4 ሚሊዮን 4 ሚሊዮን አይመስለኝም 4 ብር ነው አይደል 4 ብር ነው 4 ብር 4 ብር ነው ብዙ ነገር ይገዛል 4 ብር ምን ይገዛልሻል አንቺ እኔ በ4 ብር ሸርሸር ሄዳለው መኪና ገዛለው ቤት ገዛለው ምንም አልገዛው እናንተ ምን ትገዛላችሁ እኔ ደግሞ ጁስ ገዛለው ሳንቺፕስ ገዛለው ፊኛ ገዛለው ሳንቺፕስ ጁስ ሌላ ፊኛ እና አንተስ ምን ትገዛለህ ጁስ ሳንቺፕስ እሺ ዱዴ በ1 ሚሊዮን ብር ምንድነው የምትገዢው ድንች ውይ ጎመንስ ደሞ እኔ ጎመን ባመጣ ድንች በጎመን ገዛለሁ በጣም ደስ ይላል ብዙ ጊዜ እንደዚህ ከፍተኛ ገቢ ያላቸው ሰዎች በጣም ከፍተኛ ገቢ ያላቸው ሰዎች ማኔጅ ለማድረግ ይቸገራሉ ማኔጀር ይቀጥራሉ ምን ማለት ነው ማኔጀር ኢዛና ማኔጀር ምንድነው አባዬ አውሮፕላን ትክክል ምንድነው ጎረቤት ሀገርስ ምንድነው ማኔጀር መኪና ማኔጀር መኪና ነው ዱዱዬስ ምንድነው ማኔጀር ይሄ ነገር ግን አስባ ነው ያንቺ ማኔጀር ማን ነው አስተማሪ የሂሳብ ነው የእንግሊዘኛ እውነቷን ነው እንግሊዝ አዋቂ ነው ማኔጀር ትክክል ከእናንተ ማል ኳስ የሚወድ ማን ነው እኔ አንተ ትወዳለህ እኔም እወዳለሁ እውነት እኔና ዱዱ ምን እንወዳለን እውነት እሺ አንተ ማን ደጋፊ ነህ የሜሲ ሜሲ የት ነው የሚጫወተው ኳስ ሜዳ የማ ተጫዋች ነው የራሱ ተጫዋች እውነት አንተስ ክርስቲያኖ ሮናልዶ ዋው ክርስቲያኖ ሮናልዶ ግን የት ነበር ይጫወት የነበረው ሜዳ ላይ የኳስ ሜዳ ሰፈር ልጅ ነው እንዴ ክርስቲያኖ የኳስ ሜዳ ሰፈር ልጅ ነው ናይሱ ድሮም ኳስ ላይ መንከባለል ይወዳል ሜዳ ላይ አየሽ ለዚህ ነው ጎበዝ ማለት ነው እኔ ግን ዱዱዬ ሜሲ ሲቆላመጥ ነው አይደል መሰረት ነው እንዴ ስሙ ሜሲ ነው አይደል ማን ግራ ገባኝ እኮ ሜሲ ይሉታል ማን ነው አባቱ ደግሞ ሊዮናል ዱዱዬ እኔ ቆንጆ የሜሲ እናት ማን ነች እሷ አይደለችም የሮናልዶ የሜሲ እናት ነኝ በስንት አመቴ ነው የወለድኳቸው ሜሲ ይመስላችኋል በስንት አመቴ የወለድኳቸው ይመስላችኋል በአንድ አመት በ10 ጎሽ አንተ ዱዱስ በስንት አመቴ የወለድኩት ሜሲ
በሶስት የእናንተ ሁሉ ራሱ ቢደመር በዛ እድሜ ልጅ አይወለድም ማለት ከባድ ነው። ከባድ ነው፣ በጣም ከባድ ነው። እንደውም ልጅን ስታነሱ ብዙ ጊዜ ልጅ አስገሱት ይባላል። ማስገሳት ምንድን ነው? ማስገሳት አይዞን ይሄው እንደዚህ ነው አለ እያሳየው ምልክቱ ነው። እንደሱ ነው ማስገሳት። አሁን አገሳ ይሄ ለየት ያለ መመዝገብ። አንቺ ግን አንቺ ራስሽ ማስገሳት እንዴት? እኔማ እንዴ ለየት ሙሉ አስገሳት እንዴ ማንደው አዲስ አራ አሁን እንደሱ ይመልሱ። ማግሳት ምንድን ነው ንገረኝ አንተ። መደብደብ እኔ ጌታ እንዲህ ስለሚመታ ምንድን ነው ማስገሳት? እንዴት ነው ግን የሚመታው? አመታቱን እስኪ ያሳየን። እንዴት አመታቱ እንዴት ልጠጋኔ? አሁን በግድዬ ላስገሳት። ይሄማ ማስገሳት አይደለም። ይሄ ማስገሳት አይደለም፣ ማስረሳት ነው ሁሉ ነገር። ማስገሳት ሁሉ በቃ በቦክስ ማስገሳት ምንድን ነው አታውቀውም ዱዱ አይደል? ማስገሳት ማለት ዳጊ ላስገሳ ይሆን አቀፍ ወይ እሺ እንዴ ታረጉና ከጠባ በኋላ በላክሳ እንዴ ተው እንደዛ እሺ አገሳ ይባላል። አያችሁ አይደል? ጎበዝ ሁሌ በቃ እሺ ከበለው በኋላ ሁሌ ናናስ እሺ በጣም ቀልድ አዋቂ ናችሁ እናንተ፣ ጨዋታ ትችላላችሁ። እስቲ አንዳንድ ቀልድ ንገሩ። ከዱዱ ልጀምር። ዱዱ አቤት። አዎ ቀልድ እስኪ ንገሪ። አንድ ሰውዬ ነበረ። እሺ ቀጥይልና። አንድ ሰውዬ ነበር። እሺ ከዛ እየሄደ ነበር። እሺ ከዛ ወደ ቤቱ ገባ። እሺ ከዛ ወደ ቤቱ ከገባ በኋላ ተኛ። እሺ እሺ ከዛ ይነቃል ግን ከተኛ በኋላ አታቋርጫት። እሺ ከዛ ተኛ። እሺ ከዛ ሊወጣ ነበር። ወዴት ወዴት? ወደ ስራ። እሺ ከዛ ይሄ ደገፍ ብሎ ነው እንጂ ከዛ በእሺ እሺ ከዛ ቁጭ ብሎ ቲቪ ያያል። አየሱ ነገር ስራም ሄዶ ቁጭ ብሎ ቲቪ ያያል። እሱ ማን ነው ግን ዱዱዬ? ማን ነው እዚህ ቤት አለ? ስራ ሄዶ ቲቪ የሚያየው ማን ነው? ስራ ሄዶ ቲቪ የሚያየው ሰው ማን ነው? ከደሞዙ ይቆረጣል እሱ። አሰይ ይሄ የተቀባውን ሽቶ ማለት ይሰጠኛል። አለ ሰው ሽቶ ተቀብቶ የት ይሄዳል ግን እንደዚህ ደስ የሚል ዱዱዬ? ሽቶ ተቀብቶ የት ይሄዳል? ንገሪያታ። ኢቢኤስ ጋር ነው። ቀስ ብላ እኮ ነው ኢቢኤስ ጋር ሽቶ ተቀብቶ ስለመጡ ኢቢኤስ። ሽቶ ተቀብተ የት ልትሄድ ትችላለህ? ስራ ግን ምንድን ነው? እኔ እኮ ስራን አልነገርከኝም። እስኪ ስራ ምንድን ነው? እቃ ማጠብ። ይሄ ከባድ ስራ ነው። አንተ ይሄ ከባድ ዝም ብሎ ነው የሚያሳጥቡህ አይደለ? መቼ እሑድና ሰኞ ከሰኞ እስከ እንትን የታጠበውን እቃ እሑድና ሰኞ። አሁን እሱ አራርቆ ነው የጠራው። ምን ትሰራለህ አንተ? ብል ማምጣት እሱ ብር ያመጣል፣ እሱ ዕቃ ያጥባል። ብል ማምጣት ነው። ብል የሚያመጣ ምንድን ነው? ብል የሚያመጣ ስራ ዩቲዩብ። አየህ ወደ እንጀራቸው ዱዱ። አቤት። ብር የሚያመጣ ስራ ምንድን ነው ዱዱ? ምንድን ነው? ቲክቶክ። ዱቄት መቀባት ቲክቶክ ላይ ዱቄት የሚቀቡት ግን ለምንድን ነው ዱዱዬ? ለምን? ወፍጮ ቤት ስላላቸው።
እውነት አንዱ ወደ ቤት ሲገባ አዎ። ዱቄትና ዘይት ይዞ እሰይ እኔ ነኝ ዛሬ ገና ልብ ገዛ ስትረዳት እማላንቺ አይደለም ለቲክቶክ ማለት በጣም የምትወዱት ሶሻል ሚዲያ ላይ ወይ በቴሌቪዥን ወይ በሬዲዮ ወይ በምናምን ስታዩ በጣም የምትወዱት ማንን ነው? ቴሌቪዥን ሶሻል ሚዲያ ላይ ነው በሙሉ ቴሌቪዥን ውስጥ የገባ ሰው እንዳለ እኔ የምወደው ቴሌቪዥን ይላል። እሱ ባይኖር ወዴት ይታያሉ? አንተስ በቴሌቪዥን ስታየው የምትወዱት ሰው ማን ነው? አንተ የምትወደው በጣም የምትወደው በቴሌቪዥን ስታየው ማንን ነው? ማግዲ ጎበዝ በቃ እንደሱ ነው ይፈልግ ጌትነትዬ ነይ ነይ ሸልም በዚህ በኩል ሂጂኒ ግንባሩን አልስሙ ነይ ሸልም ሜካፕ የለቀቀ ሜካፕ ለምንድን ነው ሴቶች የሚቀቡት? አናዱ ሰላም አይምሯቸውን ስለሚያማቸው ወይ ቅል አይምሮን ያመመው ሰው ብቻ ነው ሜካፕ የሚቀባው ወይስ ሌላ ምር ዱዱ ምናል ከብራ አሚኖን ያማማ አይምሮን ያመመው ነው ሜካፕ የሚቀባው? አይ ቅሌት ዱዱ ስለምንድን ነው የምትቀቢው? መቀባው የምትቀቢው እኔ አልቀባም። አንቺ አትቀቢ አንቺ ገና ልጅ ነሽ አይደለ? አዎ ልጅ አይቀባም ሜካፕ አዎ ያበደ ነው የሚቀባው አይቀባም። ያበደ ነው ሜካፕ የሚቀባው በጣም ዱዱዬ ለምንድን ነው ግን አዋቂዎቹ የሚቀቡት? እንዲያድጉ አሳን መብላት በብልሃት ይባላል። ምን ይባላል? በብልሃት አሳን መብላት በላይ አሳን መብላት በብልሃት በል እስቲ ዱዱ አሳን መብላት በብልሃት እስኪ ዱዱዬ አንቺ በይ አሳን መብላት በይ በይ አሳን መብላት በብልሃት በብልሃት አሳን መብላት በብልሃት ምን ማለት ነው? አሳን መብላት በብልሃት ምን ማለት ነው? ምን ሊል ተፈልጎ ነው? ለመግባት ውሃ ውስጥ ለመግባት አሳን መብላት ውሃ ውስጥ ለመግባት ይሄ ቤት ይመታል። ቤት ግጥም ነው ግጥም። አንተ ግን ሌላ ነገር መልስልኝ። አረፍተ ነገር ነው? ምሳሌያዊ ንግግር ነው? ቅኔ ነው? ምንድነው? አሳን መብላት በብልሃት ቅኔ መብላት ዱዱ ግን አልተቻለችም። እነሱ ቅቤ መብላት አሉ፣ ውሃ መግባት አሉ። አንተስ? ቤት መግባት። አሳን መብላት ቤት መግባት፣ አሳን መብላት ውሃ ውስጥ መግባት። አሁን ደግሞ እኔ ልጠይቃችሁ። እሺ እየሰማችሁ ነው ዱዱዬ? አዎ። በጣም የሚገርማችሁ የሚያስደንቃችሁ ነገር ምንድነው? ተፈጥሮ ምንድነው የሚያስደንቃችሁ? ተፈጥሮ ምን አይነት ተፈጥሮ? እንግሊዘኛ እኔ ራሱ በጣም ያስደንቀኛል። እንግሊዘኛ ተፈጥሮ አቤት ሲያስደንቀኝ እንግሊዘኛ ተፈጥሮ እንደው ቤት ሁለት ሲሉ እንግሊዘኛ አዎ እዚህም እንደዛው ሲሉ አዎ እንግሊዘኛ ተፈጥሮ በጣም ያስደንቃል። ትክክል። ምንድነው ዱዱ የሚያስደንቅሽ? ስቱዲዮ እንዴት ያስደንቃል? ለምን አስደነቀሽ? እንዴት አስደነቀሽ? ስቱዲዮ እንዴት ነው ግን እንዴት ሊያስደንቅሽ ቻለ? ከለሩ እንዳንቺ እንደዚህ ከለርፉል የሚያምር ከለሩ አባዬ ሰላም ነው? አይ ደግሞ ሬድ ዋይት ብላክ አየህ እንግሊዘኛ ያስደንቀኛል አላለ? ቀጠለ ምን አለ? ሬድ በልስቲ ሬድ ዋይት ግሪን ብላክ እውነትም ግሪን ብላክ ዋይት የሚያስደንቃል። አይ ደግሞ ብሉ ሬድ ብላክ በቻይንኛ ምን ይባላል እሱ? ቻይንኛ የሚችል ማን ነው? እኔ ግን ቻይንኛ ሀውቹ ባንቺ ያው ይመስለኛል። እሱ ቅዠት ነው። በቁም ያቃዠኛል። አይገርምሽ እንዴ? ምን ያደርጋችሁ ነው? አያስወጣን ነው። አሃ እንደዚህ ተመካከራችሁ ነው አየር የምታስወጡት? ጎበዞች ነው ዳጊ አየር የምታስወጣው አንተ? እኔ አረጌ ነው አለ። ኧረ ዱዱ እንዴት ነው አየር የሚያስወጣው ዳጊ? እንዴት ነው ያለ? ሰው አየር በተለያየ እኔ ግን እንደዚህ ማስወጣው እንደዚህ ነው።
እላለሁ። ጎበዝ ልጆች። አቤት። ስኳር ከምንድን ነው የሚሰራው? ከራሱ ዱዱችን አልሰማሁም። ከምንድን ነው? ከአንቺ የኔ ብስኩት ስኳር ከከረሜላ ነው የሚሰራው። ከኔና ከራሱ ከስኳር። አንቺ ስኳር ከምንድን ነው የሚሰራው? ከዱዱ። እኔ የምለው የት ነው መስራት የምትፈልጉት? ስታድጉ ስራ መቀጠር የምትፈልጉት የት ነው? እቤት እሱ ቤት አለ። የት ነው መቀጠር የምትፈልገው? ብር ማምጣት። የት ነው መስራት የምትፈልጊው? ውሃ ልማት። ለምን? ስለሌለ። እውነትም ስለሌለ። በሌለ ውሃ ልማት ምን ትሰሪያለሽ? ፀጉር መተኮስ ታውቃላችሁ? ፀጉር መተኮስ? ፀጉር መተኮስ አታውቁም? የመቅዲ ፀጉር በምን ተተኮሰ? ፀጉር በምን ተተኮሰ? በሽጉጥ። በሽጉጥ ከተኮሰ። በሽጉጥ በምን ይተኮሳል ፀጉር? በሽቶ። ፀጉር በሽቶ። ፀጉር በርግጥ ሽቶ ማለት አለበት። እውነት የእናንተ ነው። ጭስ ማለት የለበትም። ፀጉር በምን ይተኮሳል ዱዱዬ? በካውያ። ግን ካውያ ሲተኮስ አያቃጥለው? ልብስ በምን ታዲያ? ልብስም ፀጉርም በአንድ ነገር ጥሩ ነው? ለምን ጥሩ ነው? ለምን እንደዚህ ብላ ነው የምትተኩሰው? እንደዚህ ለምንድን ነው እንደዚህ ብዬ የምትተኮሰው? ቶሎ እንዲደርስ። ቶሎ በበራሪ ቶሎ እንዲደርስ። ቶሎ ቢደርስ ጥሩ ነው በጣም። እኛ አሁን ሶሻል ሚዲያ ላይ እናውቃችኋለን አይደለ? ፌመስ ናችሁ፣ በጣም ፌመስ ናችሁ፣ ታዋቂ ናችሁ። እንዴት ነው ግን ታዋቂ የሆናችሁት? ምን አድርጋችሁ ነው ሰው ያወቃችሁ? ድራማ ሰርታችሁ እሱን ሰማሁ። ተከርብተህ ነው ሰው ያወቀ? ከምን ላይ ተከረበትከው? ከአውሮፕላን ላይ። ምን አረክ? ዳይቭ ገባ ከአውሮፕላን ላይ ዳይቭ አድርጎ ተከረበተ። ምንም አልሆነ። ይኸዋል አየር ወለድ። እንዴት ነው አንቺ ግን እንደዚህ ፌመስ ሆንሽ? ምን አድርገሽ ነው ዱዱዬ? ለእኔም ንገሪኝ እስኪ እኔ ፌመስ እንደሆነ። እሷ ታዋቂ ሆነችው እንደዚህ ዱዱ ፌመስ ዱዱ በእንደዚህ ነው ፌመስ ሆነች። በዚህ ነው ፌመስ ሆንሽው? በምንድን ነው ታዲያ ፌመስ ሆንሽው? በምንድን ነው? ፀጉሬ ዳይዬ። ማነው እንደዚህ ግን ፀጉርሽን ዛሬ ያሳመረልሽ? ማርዜል። እንዴ ከባድ ነው። እኔንም እኮ እሷ ናት ያሳ እነዚህ ልጆች ከባዶች ናቸው። አሁን እሁድን በኢቢኤስ አባዬ እንዴ ምንድን ነው የምትመሰጪው? ምን አይተሽ ነው እንደዚህ? ለምን የተመሰጥከው? መመሰጥ ግን ምንድን ነው መመሰጥ? ውሃውን መመሰጥ። መስማት ለዋ አሁን ደግሞ የፎቶግራፍ ጥያቄ አለ። ፎቶግራፍ እዚህ ጋር እኔና ዳጊ አይተዋል። ፎቶግራፍ ለመጀመሪያ ጊዜ የተነሳው መቼ ነው? ድፎ ዳቦ ይዘህ? እኔ እቤቴ እኔ ፎቶ ቤት በአንድ ዓመቴ ፎቶ ቤት ሄጄ አጠገቤ ለስላሳ አለ፣ ሻማ አለ፣ ድፎ ዳቦ ፋንድሻ ተመላሽ ናቸው ለስላሳዎች። እዛው የፎቶ ቤቱ ነው። አንተስ ፎቶ ለመጀመሪያ ጊዜ ነው የተነሳችሁት? እድሉ ሰጠኝ አመሰግናለሁ። ፎቶ ለመጀመሪያ ጊዜ መቼ የተነሳው? እድሉ ሰጠኝ አመሰግናለሁ። በቃ ይሄ ነው ፎቶግራፍ። መቼ የተነሳችሁት? በ19 ምን ቀኑ ነው? ምኑ? በ19 ቀኑ በ19 ምናምን አለው። ምናምን አለው። መቼ ነው ፎቶ የተነሳሽ አንቺ? እኔ በ1980ዎቹ አካባቢ ነው ፎቶ ብላክ ኤንድ ዋይት ነበር አንዴ። እንዴት ብለሽ ተነሳሽ በ1980? እንደዚህ እስቲ አሳይ ለካሜራ። እኔ ራሴ እንደዚህ ብዬ ነው ተነሳሽ። የምርሽ ነው? ታመጪዋለሽ ፎቶ? ኧረ ፎቶ ልታወጣ። ስለዚህ ፎቶግራፍ እኔ አሁን ማነው ይሄ? ሜሲ። እርግጠኛ ናችሁ?
አንቺ መልሽ እስቲ ዱዱማ በጣም ታውቀዋለች ያንቺ ልጅ የኔ ልጅ እኔ ጌታ እኔ ልጅ አገሩ ተሻለ ልጅ እንዳያለቅስ ይልጃላት ብሎ እሺ ቁርጥኔና እንደሚመስል ማን ነው ክርስቲያኖ ማ ጨርሰ ጋንበሳ ይቺ ካላወቃችሁት እንዲከረበታል ባንዳፍ ከረበታል ይቺ ማናት አንቺ ምታረቅ እኔ ጌታ በፍቅር ፍቅር ይዞኝ የመጀመሪያ ጊዜ ፍቅር ሲይዘኝ በነገር ላይ እሷን ዘፈን እየሰማሁ ነበር 19 አልናገራት እናንተ መልሱ እኔ ለምን ነው የምታስለቅሰኝ ሰምቶቻት ንግዳ ስለምትወጃት ዱዱስ ማናት እቺ ካላወቃችሁ ተከረበታለሁ ብያለሁ አናቆም ተገልበች ልከርበት ተከርበች እኔ ብጨምራለሁ ሰይ አቤት ቋ አስቅም እንዲያከረባበቴ ያስቅ ወይ ያሳቅቃል ንስ ገበትራች እሺ ይሄ አስቅም ምን አምቡላንስ ግን ይምጣና ነው የምትከረበት እስቲ አምባል ምን ያስፈራሽ እንደዛ ተከረበች ሞይ እኮ ነው እንደዚህ አንድ ብትከረበች ግን ከስቱዲዮ ነበር የምትወጪው ጎበዝ እናንተ ግን ስፖርተኛ ናችሁ በዘለ እኔ ከበደኝ እኔ ምን ይዛና ስከረበት አዞረኝ ስማ አዞረብህ ተስማማ አገሳ አንቺ ጨርሽ አልተስማማሽ እኔ ዞረብኝ እኔ መከረበት ስንጨርስ ግን በደንብ ትከረበችልና እኔ ከከፍታ ላይ መውደቅና እንትና አልወድም መከረበት አየር ሁለቱን እኮ ነው አየር ወለድ ምንድነው አየሩ ሆዳበት ሲወድ አየሩ ሆዳብጦበት ልጅ ሲወልድ አየር ወለድ ለማንኛውም እቺ ድምጻዊ በጣም ትልቅ ሙዚቀኛ ናት አስቴር አወቀ ትባላለች አስቴር አወቀ ሁሉም እኮ አስቱይ እሺ ኔክስት ታውን ማን ነው ይሄ አወቀ ከነማ ስራው ማከስላል አወቀ አጎቴ እውነትም እኔም አጎት ነው በእናት አቆርቢ አወቀ አጎቴ ማን ነው ይሄ ዱዱዬ የሰፈር ሰው ነው የት ሰፈር ነሽ አሜሪካ ግቢ ነው ወይ እውነትም አሜሪካ ግቢ ነው ዋናው ዘፈን አለ አይደል በል ወንድሜ ያቆ ለጆ ባይደን ተኛ ዋይ ደወል ተደወለ ይሄ ዘፈን ለጆ ባይደን ነው ወንድሜ ያቆም ተኛ ሆይ የሚለው ለጆ ባይደን ልጆች ምን ይላሉ ልጆች ዛሬ ምን ይላሉ እኔ ራሴ አሁን ይሄንን ብስሰማ የሚሸለሙትን ሽልማት ስሰማ እንደነሱ ቁጭ ቤት በተጠየቅኩ ነው ያልኩት እኔ ራሱ ምን ልበል ነው ማለት እልል ያስብላል ምንድነው ዛሬ እኛ ጋር ስለመጣችሁ ልጆች ምን ይላሉ ፕሮግራም ላይ ስለታደማችሁ ታጊ አንተ ተነግራችሁ በወንድ ያምራል ሽልማት ማን ነው ሶስታችሁ አሸናፊዎች ናችሁ እኛ ጋር ስለመጣችሁ ስለተጫወታችሁ ሁሌም ትሸለማላችሁ ልናገር ይሁን ወላጅም ስለሆንክ የሁለት ልጆች እናት ማለት እኔ እልልአው ችግሩን ታውቂዋለሽ ችግሩን ስለማውቀው ዛሬ እኛ ጋር ስለመጣችሁ በጣም እናንተን የሚያሳርፍ ወላጆችን የሚያሳርፍ እናንተን ደስ የሚያሰኝ ሽልማት አምጥተናል ሁላችሁም ትምህርት ቤት ገብታችኋል አይደል አቤት የትምህርት ቤት ወጫችሁ ደግሞ ስንሰማው በጣም ከባድ ነው እሳት ነው የትምህርት ቤት ወጫችሁ
መቅደስ ከአንደኛ እስከ 12ኛ ክፍል የተማረችበት ወጪ አዎ የምሳይን ጨምሮ ያበል ተከፍሎኝ እንደዚህ አልፈጀውም እኔ እስካሁን ስደር እናንተ ግን የአንድ ተርም ትምህርት ቤት ክፍያችሁ ራሱ ናላ ያዞራል ግን ኢቢኤስ ቴሌቪዥን የአንድ ተርም ሙሉ ክፍያችሁን የሁላችሁንም ከፍሎላችኋል እናንተ አቤት ዛሬ ኩልዳቴ ነው